እኔ ጣፋንተይና አግኝቼ ከዲብ ጋር ስሞሸር ወገብሽና አስረሽ እጅሽን እያጨበጨብሽ ትድርኛለሽ ማለት ነው። በዚህ ከተኮነንኩም ልክ ሆነን ግን ድምጼን ከፍ አድርጌ ለምን ነው የሚመስለው? ለርካሽ ስሜቱ ስል እቤቱ ያስገባሻል። ከመቼ ጀምሮ ነው መለየት አስፈላጊ ሆነ? ለምን ነው ማዋራሽ? ቆይ ምን ብዬሽ ነበር? ለምን ብዬሽ ነበር? ከግቢ እንዳትወጪ እና ታዲያ ለምን ወጣሽ? አንቺ ግን ምን አደረግሽ? ወንድሜ ትእዛዝን እኮ መጣስ ፈልጌ አይደለም። እናንተ ስትቀሩ እኮ ምን ይሁን ብዬ ለማጣራት ነው በሩን የከፈትኩት። ውጤቱን ግን አየሽው አይደለ? ያ ሰውዬ እኮ ሰው አሰማራብሽ። ይቅርታ ትበይ ሉሊት። አንቺ በመሰረቱ የሰው ልጅ ሁሉ ንጹህ ነው አይደለም ይመስልሽ? ምናልባት እኔ ባንቺ ሐሳብ እስማማለሁ። የሰው ልጅ እኮ መሰረቱ ንጹህ ቢሆንም አሁን ላለው ማንነቱ ያነጸው ስብዕና ዋስትናው ሊሆን አይችልም። ጥሩ ከማየትሽ በላይ ይህ ዓለም በመጥፎ የተሞላ ነው። ሉሊት እስኪ ተመልከች። መሰለ ተሳክቶለት ቢወስድሽ ኖሮስ? አይሆንም። ለምን አይሆንም? ከደቂቃዎች በፊት እኮ እዛ ልጅ ትከሻ ላይ ነበርሽ። አዎ ምናልባትም እኮ እኔ ባልደርስልሽ ኖሮ ምን ልትሆኚ ነበር? በጣም ቀላል ነው። ያ ሰውዬ ለርካሽ ስሜቱ ስል እቤቱ ያስገባሻል። ከዛ ደግሞ ከውጭ ዓለም ጋራ ከማንም ሰው ጋር እንዳትገናኝ አፍኖ ቤቱ ያስቀምጥሻል። ከዛ ትወልጃለሽ ምናምን። ምናልባትም ለማወቅ ውስጥሽ እየተንቀለቀለ ያለው ለራስሽም ለሀገርሽም አስተዋጽኦ የማድረግ ጉጉትሽ ካልሞተ እኮ ከ10ም ከ20 ዓመትም በኋላ ተጀምሮ ይሆናል። ግን ይረፍዳል። አውቃለሁ። እውቀት መማር እድሜ እንደማይገድበው አውቃለሁ። ግን መስራት እድሜ ይገድበዋል። ማሳካት እየቻልሽ የማታሳኪያቸው ብዙ ነገሮች እኮ አሉ። እድሜ ዘመንሽን ብትሮጪ ዛሬ ልትይዣት አትችይም። የምልሽ ይገባሻል? 90 ዓመትሽ ላይ ዶክተር ብትሆኚ 91 ዓመትሽ ላይ በከዘራ የምትሄጂ በ92 ዓመትሽ አፈር የምትለብሽ ሰው ልትሆኚ ትችላለሽ። መማርሽ እኮ ለስምና ለዝና ሳይሆን አስተዋጽኦ ለማህበረሰብሽ ግንባታ አንድ ጠጠር እንድትጥይ ማስቻል መቻል አለበት። ካልሆነ ግን ገብቶኛል። ጭንቀትን እኮ ተረድቻለሁ። የዛሬን ብቻ ይቅር በለኝ እንጂ ከዚህ በኋላ የትም ቦታ ሲሄድ አሳውቃለሁ ወንድሜ። እሺ እኔ እኮ ላንቺ ብዬ ነው። እሺ ደግሞ አንቺ ላይ አደጋ እንዳይደርስሽ ማንም ሳልፈልግም። እሺ ሁለተኛ እንደዛ እንዳታረጊ። እሺ ገባሽ? እሺ ሙሽሪት ደሞ ምን ልትይ ነው? ስላንቺ የሚናፈሰው ወሬ በጣም ቀልቤን ገዝቶታል። ቀልብ ካለሽ እውነቴን እኮ ነው። በጣም ነው የወደድኩት። ዜናው ደስታን ከፈጠረልሽ ለኔ መርዶ እንጂ ደስታ አይሆንም። እሺ አልገባኝም። የደስታውም ጠላት ስለሆንሽ ነው። ለምን ግን ሙሽራው እንዳልኩሽ ታውቂያለሽ? ምናልባት አፍሻ ዳልጦሽ ይሆናል ብዬ ስላሰብኩኝ እንዳልሰማው አልፈዋለሁ ማለት ነው። ኧረ እባክሽ። እኔ ምልሽ አቤት። ሰው ካንቺ ጋር ማውራት ከደበረው ነው። ምንድነው በዚህ ልክ አትርሱኝ ማለት? እኔ ሮዛን አይደለም ቆመሽ ሞተሽ እንኳን አትረሽኝም። ምክንያቱም ከያንዳንዱ ሀዘንሽም ሆነ ደስታ ጀርባ አለኝ። አንድ ነገር ከማሰብሽ በፊት ወይም ደግሞ ከማድረግሽ በፊት ሮዛን ያስደስታት ያስከፋት ወይስ ደግሞ ስሜት ይሰጣታል ወይ ብለሽ ማሰብ መቻል አለብሽ። ልጅ ብትወልጂ እንኳን ካንቺ ውጪ የመጀመሪያ ሊያውቀው የሚገባው ስም ሮዛ ይሆናል። በቃ ጨረሽ? ስለራስሽ በዚህ ልክ የተዛባት አስተሳሰብ ነው ያለሽ? ወድጄ እኮ አይደለም። አጋጣሚዎች ባንቺና በምትፈልጊው ጣፋንታ መሃል እኔን ያቆሙኛል። ጣፋንታው ደግሞ ከሁለት አንዱ መምረጥ ነው። ከምንና ከምን? ቸርነቴ ወይም ደግሞ ሞት ያስፈልጊ ሊሆን ይችላል። ሁለቱም አስፈላጊ አይደሉም። እሺ እውነት እንደውም ልንገርሽ፣ እኔ ጣፋንታዬን አግኝቼ ከዲብ ጋር ስሞሸር ወገብሽና አስረሽ እጅሽን እያጨበጨብሽ ትድኛለሽ
እንግዲህ እናያለን። በትዳር ላይ ትዳር መሰረታለሁ የሚል ከሆነ ምናየው ይሆናል። አንቺም እኮ ባለ ትዳር ነበርሽ። ሰማይነሽን ሳቀጂ ነው እኮ መጥተሽ ከዴቭ ጋር ሆንሽ። አውቃለሁ። እኔ ዴቭን ብዬ ባህር ተሻግሬ ፍቅሬን አክብሬ መጣሁ። አንቺ ግን ለማይረባ ለዚህ ለርካሽ ፍላጎች ስትይ ነው ዴቭን ያገባሽው አይደል? ቢሆንም እሱን ከኔ ማንንም አይቀማኝም። አይደለም እኔ ልቡ ንግስት ይቅርና ታሯ መንገደኛዋ ሴት እንኳን ዴቭን ካንቺ መንጠቅ ትችላለች። አንቺ ደግሞ ይሄንን የመሰለ ልቡን ከጠጠር በታች አውርደሽ መዘንሹ። ይሄን የመሰለ ወርቅ ልብ ካለ ቦታው አስቀመጥሹ። የዴቭ ደግሞ ትክክለኛው የልቡ መቀመጫ እኔ ነኝ። ገባሽ? በጭራሽ ዴቭ እኔ ነበር። ይሄንን ደግሞ ጠንቀቀሽ ታውቂያለሽ። ኧረ እባክሽ ዳዊት እኮ አሁንም ከኔ ጋር ነው እንዳልጋ ላይ የሚተኛው። ባዶ ስጋውን በድኖ ነበር እኮ አቅፈሽ የምተኛው። ኦብቪየስሊ ልቡ ያለው እኔ ጋር ነው። ስጋው ብቻ ለኔ በቂ ነው። አንቺ ግን አሁንም እሱን ስለስታለኝ ትኖሪያለሽ። ደግሞ የሚገርምሽ እኔ በህይወት እያለሁ መቼም እሱን አታገኘው። ወይ ማይ ድምጽሽ ጥፍት አለብኝ እኮ የኔ ቆንጆ። ከሁለት ቀን በፊት እኮ ነበር ያወራነው። ማይ ፈልገሽኝ ነበር? ጭንቅ ሲለኝ ምን ሆንሽብኝ እናቴ? ማሳችን ዘንድሮም እንግዲህ ጦሙን ሊያድር ነው፣ እኛም ልንራብ ነው ማለት። አባትሽ እንደሆን በሬ ጠምዶ እንኳን አያርስ ካልጋ ላይ እኮ እግሩን ማንሳት አቅቶታል። ለአንድ አመት እንኳን ለአንዱ ገበሬ እንዳናኮናትረው ያንን ሰይጣን መሰለን ፈርተው እኛ ማሳ ላይ እግሩን እኮ ማቆም የሚደፍር ሰው እንኳን እኮ የለም። ያው እንግዲህ በሴት አቅም የምቆፍረው እኮ ያንን ያህል እኮ አይደለም። ተጨነቅሽብኝ አይደል የኔ እናት? ጭንቅ ቢለኝ ነው እንጂ እኮ አንቺን ማውጋት እኔ እኮ አንቺን እኮ ማስቸገር አልፈልግም የኔ ልጅ። እኔ ድክም ልበልልሽ እናቴ? እኔ ልድከም እንጂ እኔ ልድከመኝ የኔ ልጅ። አንቺ ኧረ እንደው በምን አጥያትሽ? በቃ እናቴ የተወሰነ ገንዘብ ነው ልክልሻለሁ። ከየት አመጣሽ እንዴ? የተወሰነ አለኝ። ገና ተማሪ ነሽ። ላንቺ መስጠት ሲገባኝ እንዴት እኔ ካንቺ ወስዳለሁ? እኔ ደግሞ ከማንም ሙሰጂ ከማን ደህና ሆነሽ እንድትቆይልኝ ብቻ ነው የምፈልገው። እስኪ ይሁን እንግዲህ ያው ትንሽ ጊዜ ነው የምናስቸግረው። ከእንግዲህ እንኳን ያ መሰለ ስለታሰረ ማሳችንን ማኮናተር እንችላለን። አበባዬ ምን ነው ዝም አልሽ? እማዬ አቶ መሰለ እኮ ከእስር ተፈቷል። ምን? አውማ እራሳችሁን አንድዬ ጠብቀን እንጂ ምን እናረጋለን እኛ የኔ ልጅ። በቃ እሺ እማዬ በኋላ እደውልላችኋለሁ። ቻው። የልትጂ እኔም ላንተ የመናገር ግዴታ ያለብኝ አንተም ደግሞ ለኔ ግድ የሚሰጥህ አይመስልኝም። አዎ ምናልባት ተርቀሽ የምትሄጂ ከሆነ ከዛ በፊት እኔና አንቺ የምንጨርሰው ነገር እንዳለ ልነግርሽ ብዬ ነው። አዎ ላንተ ሁሌም የኔ መኖር አስፈላጊ ነው ባይዋጥልህ። ይኸውልሽ ዲስኩርሽን ታዩና እናውራ። በርግጥ ሰዓት የለኝም ግን ላንተ ለወዱ ባል የሚሆን ጊዜ አላጣም። ቆይ ያን ነገር እንዴት አደረግሽ? የቱ? ይኸውልሽ ስለምን እያወራው እንደሆነ እኮ ታውቂያለሽ። እኔ እንድታስታውሰኝ ፈልግስ? እሺ የፍቺውን ጉዳይ ምን አደረግሽ? ምንም ማለት? ያው ምንም ነው። ራሴን ባላስፈላጊ ነገር ማስጨነቅ ያለብኝ አይመስልኝም። በጣም አስፈላጊ ስለሆነ እኮ ነው እየጠየቅኩሽ ያለሁት።
ከመቼ ጀምሮ ነው መለያየት አስፈላጊ ሆኖ? ሮዛ ወይዬ የፍቹን ጉዳይ ከምን አደረሽው እያልኩሽ እኮ ነው። አልቀበለውም። ምን? በፍቺው አልስማማም። ለምን? ካንተ ውጪ ከማንም ጋር መኖር አልፈልግም። ስለዚህ የመለያያ ወረቀት ላይ በጭካኔ ፊርማዬን ላሳረፍ ደግሞ በጭራሽ አልችልም። ብዙ ነገር ላይ እኮ ጨክነሻል። ራሴና አንተ ላይ መጨከን አልችልም፣ ምክንያቱም እጣ ፋንታ ያንተ ነው። ሮዛን ደግሞ ያላንተ ማሰብ አልችልም። እና እኔና አንተ አንድ ነን ዴቭ። ሁለታችንም ደግሞ ያላለቀ ትላንት አለን። አጋጣሚዎች የትላንት ሰዎቻችንን ዛሬ ላይ ከስተውብናል። ሁለታችንም ደግሞ ያለፈ ማንነታችንን ደብቀናል። ስለዚህ አንተ የምትጸድቅበት እኔ የምኮነንበት ደግሞ ምንም ምክንያት የለም። ምን እያወራሽ? እኔ ዛሬም እወድሃለሁ። እርግጠኛ ነኝ አንተም ደግሞ ውስጥን ብታዳምጠው እንደኔ አይነት ስሜት ቢኖርክ ይመስለኛል። ስለዚህ ጨከን ብለህ ትዳራችንን ብናቆም ይሻል ይመስለኛል። ካልተስማማህ ግን ባልስማማስ? እንግዲህ ምንም ልረዳ አልችልም ውድ ባሌ። እድሜ ልካችንን ባልና ሚስት እንደኖርን ትሞታታለህ ማለት ነው። ቤተሰቦቼ እያስጨነቁኝ ነው። ማለት ምን የሰማሽው ነገር አለ? አረ የለም። ታዲያ ምንድን ነው የሚያስጨንቅሽ ማሬ? ለራሴ ማስተባበያ ምክንያት ልፈልግለት እችላለሁ፣ ግን በምንም የሰው ራስ ወዳድነቴ ሎጂካል ሆኖ አይገኝም። ያኔ ቆንጆ ልሽ እንደሱ አታስቢ እሺ? ምን አይነት አስከፊ ጊዜ ውስጥ እንዳሉ አውቃለሁ፣ ግን ያንን ማስቆም ባልችል እንኳን ቀንበሩን በመሸከም ላገዛቸው እችል ነበር። እኔ ግን ማድረግ የቻልኩት አንድ ነገር ብቻ ነው። ልክ እንደ ሩቅ ሰው ከንፈሬን መጥጬ በዝምታ መቆም ብቻ። ይኸውልሽ የኔ ቆንጆ አውቃለሁ የምታስቢው፣ ግን አንዳንድ ጊዜ ለስኬታችን ስንል የምንወዳቸው ሰዎች ላይ ብቻ ሳይሆን ራሳችንም ላይ እንጨክናለን። ስኬቱ ቢቀርስ? እስከመቼ ድረስ ቀንበሩን መሸከም ትችያለሽ? አላውቅም። ምናልባት ስኬታማ ከሆንሽ ግን ቀንበሩን የመጣል አቅም ይኖርሻል። አሁን ግን ምን እንደገጠመሽ ማወቅ አልቻልኩም። ውስጤ ፈርቷል። ለምን መሰለ? ጠፍቷል ማለት እሱ ያሳስበኝ፣ ግን ሰፈር አካባቢ እንኳን አለመታየቱ ስለሱ ምንም ነገር እንዳናቅ አድርጎናል። ይህ ማለት ደግሞ በየትኛውም ጊዜ እዚሁም ወይም እዛ መገኘት ይችላል ማለት ነው። እሱ ደግሞ የትም ተገኘ የትም ለኛ ሰላም አይሰማንም። አይ ይሄ እንኳን የጅል ግምት ነው፣ ግን ምናልባት ሞቶስ ቢሆን? በዚህ ከተኮንንኩም ልክ ሆነን፣ ግን ድምጼን ከፍ አድርጌ ለምን ነው የሚመስለኝ? ህመምሽን እኮ አውቃለሁ። እሱ አንድ ቀን እንኳን ቢጨመርለት ለንስሐ ሳይሆን ለጥፋት ነው የሚጠቀምበት። እና ሞቱ ነው የሚበጀን እያልሽ ነው? ከዚህ በላይ እንዳይበድለን ሞቱ ለኛ የምስራች ነው። እንደው ባረገልሽ የኔ ቆንጆ። እኔ እንጃ ብቻ ጨንቆኛል። ስራ እንዴት ነበር? ዛሬ ብታይ ምንም በቃ ይሄ የምዕራፍ 2 አጀማመሩን ጭራሽ ነው ያልወደድኩት። እንዴት? አላቅም ዴቭ፣ ብቻ የሆነ የጎደለው ነገር አለ። መጀመሪያም እኮ ያን ያህል ደስታ አልሰጠሽም ነበር። ልክ ነህ ዴቭ፣ ከመሃሉ ነው የሚስበኝ። ያው ሁሉም ደግሞ ከሙከራ ነው ፍጻሜውን የሚያገኘው አይደል? ዴቭ፣ ልብሱን ለክተን ቀን መቁረጥ ብቻ ነበር ይቀረን፣ ግን እስካሁን ምንም ማለት አልቻልክም። ይቅርታ። አይ እኔ ቀድሞም እኮ ለሰርግ ሴሬሞኒ ይሄን ያህል መጓጓ አይደለሁም። አውቃለሁ። በኩባም ተጠቀለለ በወርቅም ተጠቀለለ ስጦታዬን እኮ ምንም ነገር አይቀየረውም ማለት። ምክንያቱም ያንተን ውድነት ምንም ነገር ከፍም ዝቅም አያደርገውም። ምን እያሰብክ ነው? ሮዛ ፍቹን ለመቀበል ዝግጁ አይደለችም። እናማ ያንቺንና የኔን አንድነት ይፋ ማድረግ አንችልም ማለት ነው። ለምን? እሷ ጋር እኮ ፎቶና ቪዲዮ አለ እና ለሷ ፎቶ ምናምን ስንል የሆነ ማህበረሰብ እየገነባን ከሷ ጋራ ፍርድ ቤት ውስጥ ውጣ ወረድ ውስጥ ስንገባ በማህበረሰቡ ዘንድ እኮ ተቀባይነት እናጣለን። ጠላቶቻችን ደግሞ ኬዙን በአግባቡ ይጠቀሙበታል። ለካ ሮዛ እውነቷን ነው ማለት
በልብሽ የነገሰውን ሰው ገላ ታልሚዋለሽ እንጂ መቼም ቢሆን ፈጽሞ አታቅፊውም ብላኝ ነበር። የሉሊት እናት ናቸው። አናግራቸዋ። ሄሎ ማዘር። ምን እንዴ? እኮ እዚህ ዴቭ ምንድነው? እሺ 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 በቃ መጣሁ። ሄዋን ሂጂ በቃ አንቺ ወደ ቤት። እንዴ ማለት ምንድነው? ወዲስ ነው የምገባው? ሂጂ ማለት ምን ማለት ነው? ስመለስ ሁሉንም ነገር እነግርሻለሁ። ቆይ ጄኒ ፍቅር ወዴት ነው? ይኸውልሽ እነግርሻለሁ ስመለስ። ጊዜ የለኝም አሁን። ወደ ቤት ግቢ አንቺ። አይ ጉድ ሰሩኝ። ወዴት ነው ሄደ? ምን ሆኖ ነው? ወየኔ ልጅ ምን ሆኖ ነው? ደረስክልኝ? ምን ነው? እኔ እኮ ስፈልግ ቦታ አጣሁት። ስልኬን ከነ ፌስታል ወሰዱት። ሰረቁት? ምንም አንድ ነገር አልቀራቸው። ወይ ጉድ! አሁን እኮ ጊዜው ተበላሽቷል ማዘርዬ። በቃ አይዞት፣ ተረጋጉ። በቃ ችግር የለውም። አይዞት፣ በቃ አይዞት። ምን ማድረግ እንችላለን? ጊዜው እኮ ነው። አይዞት፣ በቃ ማዘር፣ አይዞት፣ አይዞት፣ በቃ አይዞት ማዘር፣ አይዞት፣ አይዞት፣ ቀስ በል። ሁላችንም የማይሞላ የሆነ ጉለት አለብን። የሰው ልጅ አይደለም አንዱን ስንሞላው አንዱ ይከፈታል። በርበሩን ስታይ ነበር። የምትጠብቂው ሰው አለ እንዴ? አይ ኧረ እንደውም ልገባ ነበር። ነይ እንግባ። ያኔም ስትመጡ ስንት መከራ እንደደረሰባችሁ ስንት ቦታ አሳራችሁን እንደበላችሁ ሰምቻለሁ። እኔ ልጅ እሱ እንደሆነ አንዴ ፈጣሪው ጋር ሄዷል። አፈሩን ገለባ ያርግለት። እናንተ አንድ ነገር ብትሆኑብኝስ? ማዘርዬ እሺ በቃ ስሜቶት እኮ ይገባኛል። የምትመካበት ማስፈራሪያ እንደው ሳታስበው ድንገት እንደው ወደቅ ሲል እንደው መከራውን እንደው አስበው ታውቃለህ? እኔ ልጅ አንተ ግን አመሰግናለሁ። እኔ ልጅ ፈጣሪ ብድርህን ይክፈለው። አረ ማዘርዬ እኔ ምን አደረኩና? እንደው ጨርቄን ማቄን ሳልል እንደው እለም ብዬ ልጠፋ አሰብኩና እንደው አበባዬን ልጄን ሳስታውሳት እንደው ብድግ ብዬ መጣ ወደዚህ። እንኳን መጡልን የኔ እናት። ብቻ እንኳን ወዲህ መጣው። አንዴ
ብቻ እንደው አበባይን አይኗን ላያት እንጂ ተንግዲህ በኋላማ አባቷንም በከተለው እንደው ግድ አይሰጠኝም እኔ ልጅ። አረ ማዘርዬ እንደዛ ይበሉ። ምን ቀረኝ ብዬ ልቅር የኔ ልጅ? እንደው በህይወትም እኮ በቀር ለልጅ ሰቀቀን እኮ ነው መሆንባት። ማዘርዬ የእርሶ መኖር እኮ ለሷ በቂ ነው። ሸክሙስ እናትን መሸከም የሚችል ሰው እኮ የታደለው ነው እናቴ። ማዘር አንዳንዴ በቸልተኝነት አንዳንዴ ደግሞ በተፈጥሮ ጥሪ ምክንያት እኮ ይህንን እድል የማያገኙ ብዙ ሰዎች አሉ። ሄዋን ታውቁሻል፣ ግን ሀሳቦችሽ እንዳለ እንደሌላ ጊዜያት አይደሉም። የሆነ ነገር ሀሳብሽን ሰርቆታል መሰለኝ። አይደል? ብቻሽን መሆን ከፈለግሽ ጽሁፎቹን ደግሞ ሊያሬንጅ ላደርግልሽ ይችላል። የኔ ቆንጆ አንቺ ጥሩ አድርገሽ እንደምትሰሪ እኮ አውቃለሁ። እነዚህ እስቲያቸው እነዚህ እንትላቸዋለሁ። እሺ አያቸዋለሁ። እሺ በደንብ ያቸው። እሺ ሄሎ ወይ ደረሳችሁ? አዎ ደርሰናል። ግን ሉሊትን ምን ብዬ እንደማረጋጋት አላውቅም። እኔም ከነገርከኝ ጀምሮ ግራ ገብቶኛል። ግን ደግሞ ምንም አይነት ምርጫ የለንም። ስለዚህ ደግሞ እውነቱን ብቻ መናገር ነው መፍትሄው። እንዴትም ልንሸፍነው አንችልም እኮ። ማለት ማዘር በበላይነት መንገድ እዚህ እንደተገኙ እንዴት ብለን ነው የምናብራራው? በቃ እሺ ይኸውልህ ማዘር ቢያንስ ራሳቸውን ትንሽ እንኳን እንዲቆጣጠሩ ማድረግ ከቻልክ እንደዛ አድርግ። እሺ እኔ እንጃ፣ እስቲ ሞክራለሁ። እንዴትም አድርገህ በቃ የሆነ ነገር ለማድረግ ነው። ወረቀት ያስፈልገኛል። አዎ ማዘር እየደረሰናል። እኔ ግን እውነቱን ልንገርህ እንደው አበባዬ ፊት ላይ እንደውም ባከማ እንደው ባልነግራት እመርጣለሁ። አረ ማዘር ሁላችንም እኮ መጥፎ ነገር ባንሰማ ደስ ይላል። ይህ ደግሞ የተፈጥሮ ህግ ነው። ሁላችንም ወደማይቀርለት ዓለም ነው የምንሄደው አይደል? አረ እባክዎት ማዘር፣ አረ እባክዎት። ግን እንደው ግን አበባዬ አረ ማዘር እባክዎት ተነጋግረን ስንት ነገር አውርተን እሺ ይቅር በለኝ። እሺ በቃ ተስበሉና ተረጋጉ። እሱ ብቻ ተረጋጉ። እሺ እባክዎት እሱ ካልተረጋጉ እሷ ልትረጋጋች። ማዘር እባክዎት አታሳዝኑትም? እሺ